ያልሆንኩትን መስዬ መቅረብ ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ this is me ይሄ ነኝ በቃ አላስመስልም። አንዳንዱን ነገር እኮ በማይንድ ተጠቀም እንጂ use your mind። ሁሉን ነገር ጸልይ፣ ሁሉን ነገር የእግዚአብሔር ፈቃድ ስላለህ እንዲህ ይሉታል። የምናልፍባቸው መንገዶች ያበስሉናል። እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል። ይሄ የልጅነት ባህሪያችንን መሻር፣ ኢማቹር የሆኑ አክሽኖችን መተው፣ የተለያዩ ነገሮችን ስናደርግ ፈቃዱን መጠየቅ አለብን ብዬ አምናለሁ። መንፈሳዊ ስፒሪቹዋሊቲን ከተቀበልን መጠየቅ አለብን። ፈቃድህ ነው ብሎ መጠየቅ አለብን። በሁሉም አቅጣጫ በሁሉም ህይወት ምረጥልኝ ማለት ጥሩ ነው። ምረጥልኝ፣ አንተ የመረጥከው ሴት ላግባ፣ እሷም ደግሞ አንተ የመረጥክልኝን ወንድ ላግባ። እዛ ጋር እንዲገጥሞኛል ትዳር ፌል አድርጌያለሁ፣ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶ ማያውቅ ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ። ይረዳዋል፣ የምታልፊበትን ድካሙን ያውቀዋል፣ ረሃቡን ያውቀዋል፣ የሰዎችን ክፋት ያውቀዋል፣ ድካሙን ያውቀዋል። ኦተንቲሲቲ የሆንሽውን መሆን ነው። እውነተኛ መሆን ነው። ራስሽን መሆን ነው። ከልብ መሆን ነው። በቃ ፕሪቴንድ አላደርግም፣ አልጨነቅም። ያልሆንኩትን መስዬ መቅረብ ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ this is me ይሄ ነኝ በቃ አላስመስልም። ስለዚህ ሲንሰሪቲ እንደዛ ነው። ኦተንቲሲቲ ራስሽን ነው የምትሆኚው። አላስመስልም፣ አልደብቅም ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም። ባለፈው አንድ ፕሮግራም ላይ ከአንቺ ጋር ስናወራ መሀል ላይ እኔ ምን አልኩሽ? እኔ ዓለማዊ ነገር ነኝ እኮ አልኩሽ። ከዛ አንድ ሰው የሚወደኝ ሰው ነው እንዴት እንደዛ ትላለህ? እንዴት ዓለማዊ ነገር ነኝ ትላለህ? ታዲያ ምንድን ነኝ አልኩት። እኔ አሁን ቅዱስ ጻድቅ ምናምን ሰው ነኝ። ሴምሲ ነው የምኖረው። የራሴን ላይፍ አውቃለሁ፣ ድካሜን አውቃለሁ። በእግዚአብሔር ጸጋ ነው የቆምኩት። ስለዚህ ራሴን ቅዱስ ምናምን አይደለም። ኦፍኮርስ ይኸው ነው ብለሽ ታቀርቢያለሽ። እግዚአብሔርን እወደዋለሁ፣ በጣም እንደሚወደኝ ያውቃለሁ፣ እንደሚጠቀምብኝ ያውቃለሁ፣ እንደሚሰራብኝ ያውቃለሁ። ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ፣ ጀስቲፊኬሽን አለ፣ ሳንክቲፊኬሽን አለ። እነዚህ ፕሮሰሶች አሉ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ሪደምፕሽን በእነሱ አምናለሁ። ግን በራሴ ግን ኦፍኮርስ ኃጢአተኛ ሰው ነው። ለምን ኃጢአተኛ ትላለህ ራስን? ኦፍኮርስ ታዲያ ምንድን ነው? እና የራስሽን ሆነሽ አለማስመሰል፣ ራስሽን ሆነሽ መምጣት እና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩም ያለሽ ማለት ነፃ ያደርግሻል። ያለፈው ሳምንት በጨዋታ መሃል ከአንቺ ጋር እያወራን እኔ ምን አልኩኝ? አሜሪካ ሲሄድ የገባሁበት ላይፍ እንትኑ የድካም አልነበረበትም ብዬ አልኩኝ። ሰው አንቺ በጣም ነው እኮ የሚሰማው፣ መስመር ነው የሚሰማሽ። እኔ አሁን እዛ ጋር ያልኩት ምንድነው፣ እህቶቼ መጡ እዛ ቤት እኔ ከመሄዴ በፊት ተጋብዘው ነበረ እና ያው ምንድነው ሀሳቡ፣ አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ አጠራቅመሽ ከዛ ምናምን ነው እና እውነት ነው። እኔ ሲሄድ ኦልሬዲ በቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት፣ በጣም ሂውጅ ነው። እውነት ነው። መኪናዎች አሉ። የእሷ ሌክሰስ ነው፣ ሌተስቱ ሌክሰስ ነበራት። ለእኔ የተገዛ መኪና አለ። እውነት ነው። እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለኝ። አዎ እውነት ነው አልኩት። ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ። ሙሉ ወርቅ ሙሉ የወርቅ ሹካና ማንኪያ ነበር አልኩት። ደግሞ እውነት ነው። እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና ገላብጠው ያሉና ፒውር ጎልድ ነው ሹካው ማንኪያው። ከዛ ምን አለኝ መሰለሽ፣ ዶክተር እንትን ሰይጣን በጣም አሳስተዋል አለኝ። በጣም ተሳስተሃል፣ ከዛ ቤት መውጣትህ አለኝ። እኔ በሆን ኖሮ ከዛች ቤት አልወጣም አለ። በተአምር አንዳንድ ችግሮች እኮ ነበሩ አልኩት። የፈለገ ችግር ቢኖር ብትደበድበኝ ከዛ ይተለጣ እንትኑን አስቦት ነው ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስቴ ያለ ከዛች ቤት አልወጣም አለ። እና አሁን ሲንሰሪቲ ኦተንቲሲቲ እኔ አሁን ድካሞቼን የምናገረው
እዛ ጋር እንዲገጥሞኛል ትዳር ፌል አድርጌያለሁ፣ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶ ማያውቅ ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ማስመሰል አይጠበቅብኝም። ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ። ይሄ ነው ቴክ ኢት ኦር ሊቭ ኢት ነው፣ አለቀ። ስለዚህ ሲንሰሪቲ ይረዳሻል ማለት ነው። ማቹሪቲ አሜሪካኖች ደግሞ በሌላ ነው፣ መብሰል ነው። የምናልፍባቸው መንገዶች ያበስሉናል። እኛ ፈቃደኞች ከሆነ የምናልፍባቸው እሳቶች ያበስሉናል። የምናልፍባቸው መከራዎች ያበስሉናል። ፍቅር ዩኒቨርሲቲ ትምህርት አያበስልሽ፣ አያበስልም። የኮሌጅ ትምህርት አያበስልም። ብዙ ስራ መስራትና ሀብት ማካበትም አያበስልሽ። ኢቭን መጽሐፍቶች በጣም ይረዱሻል፣ የተወሰነ ኮንትሪቢዩሽን አላቸው፣ ግን አያበስሉሽም። ላይፍ ነው የሚያበስለው። የምታልፊባት መንገድ ነች የምታበስለው፣ ወደ ማቹሪቲ የምታመጣሽ። እና ይሄ የልጅነት ባህሪያችንን መሻር፣ ኢማቹር የሆኑ አክሽኖችን መተው፣ ማኩረፍ፣ ዝም ብሎ መነጫነጭ፣ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው፣ እንዳደገ ሰው፣ አደልት እንደሆነ ሰው እንደዛ መመላለስ ያስፈልገና ይሄም ሌላ ማጣፈጫ ነው። አሜሪካ ካንሳስ ነው ቴክሳስ፣ ካንሳስ ሲቲ ነው ቴክሳስ፣ ሂውስተን፣ ዳላስ ምናምን ያሉበት ኦስተን፣ ሂውስተን፣ ዳላስ እዛ አካባቢ አንድ የተፈጠረ ታሪክ ልንገርሽ። 3 ጓደኛሞች ናቸው። አንዱ በጸሎት ያምናል፣ ሁለቱ በጸሎት አያምኑ እና ቤት ሊገዙ ነው። እና ቤት ሲገዙ እሱ ይጸልያል። የቱ ጋር ልግዛ እግዚአብሔር ሆይ ምናምን እያለ ይጸልያል። ከዛ ሲጸልይ እነሱ አንዳንዱን ነገር እኮ በማይንድ ተጠቀም እንጂ ዩዝ ዩር ማይንድ፣ ሁሉን ነገር ጸልይ፣ ሁሉን ነገር የእግዚአብሔር ፈቃድ ስላለህ እንዲህ ይሉታል። ሁሉ ነገር ዲትለው በቃ ቤቱን እናያለን፣ ቫሊዩን ቼክ እናደርጋለን፣ እንገዛለን። አይ እኔ ጸልዬ ነው አለ። ከዛ 3ቱም ቤት ገዙ። አንድ አይነት ቤት ነው የገዙት። የተለያየ ሰፈር ነው ግን የገዙት። ያ አንደኛ ጓደኛ እዛ ጋር ገዛ፣ አንደኛው እዛ ጋር ገዛ። ይሄ ደግሞ በነገር ሁሉ ጸልያለሁ የሚለው ደግሞ እዚህ ጋር ገዛ። አንድ አይነት ቤት ነው ያገኙት። ይስ ያሉት ማይንድህን መጠቀም ነው። እንደውም ያንተስ የኛ ሰፈር እኮ ከአንተ ይበልጣል ይሻላል አሉት። እኛ የገባንበት ሰፈር ልክ ነው፣ ግን በቃ እሱ የመረጠልኝና የገዛሁት አለ። ምንም ዲፍረንስ የለውም፣ ቤቱ አንድ አይነት ነው። አንዳንዴ ማይንድህን ብቻ ተጠቀም ዝም ብለህ እንደው ምናምን አሉት። በአመቱ ይሄ የሚጸልየው ሰውዬ ጸልዮ የገዛው ጋር እዛ ሰፈር አንድ ካምፓኒ መጣ። ካምፓኒው መጣና ደብዳቤ ጻፉለት፣ ልናናግርህ እንፈልጋለን በጣም ብሎ በትህትና። ከዛ ቢሮአቸው ጠሩት። ካምፓኒው ምንድነው? ነዳጅ የሚያወጣ ካምፓኒ ነው። ከዛ እኛ እንደዛ ነው የምንሰራው፣ ሪፋይነሪ ነው የምንሰራው፣ ነዳጅ ነው የምናወጣው። እና እያጠናን ነበር። መሬቱን ስናጠና አንተ ቤት ያለበት አካባቢ ከስር ነዳጅ አለ፣ ኦይል ክምችት አለ። አንተና እዛ አካባቢ እዛች ሰፈር እሱ ያለበት አካባቢ እና በቃ ፌቨር ልንጠይቅህ ነው የመጣ ነው። ምንድን ነው እሱ? ይሄን ቤት ትሰጠናለህ፣ እኛ አፍርሰነው እዛ አካባቢ እንትን ሪፋይነሪ እናወጣለን፣ ዘይት እናወጣለን። ለአንተ ከዚህ እኩል የሆነ ቤት ሌላ ቦታ እንሰጥሃለን። ከዚህኛው እኩል የሆነ ቤት ሌላ ቦታ እንሰጥሃለን። ከዛ በተጨማሪ ይሄን ቤት የገዛህበትን ዋጋ 10 እጥፍ ስጦታ እንሰጥሃለን አሉት። ቤቱን አዲስ ቤት ተመሳሳይ እንሰጥሃለን። ከዛ ይሄን የገዛህበትን ቤቱን የገዛህበትን ዋጋ 10 እጥፍ እንሰጥሃለን አሉት። ኢማጂን አሁን $100,000 ገዝቶት ከሆነ $1 ሚሊዮን እንሰጥሃለን፣ ሌላ ቤት ደግሞ እንሰጥሃለን አሉት። ጓደኞቹን አስቢያቸው። እውነት ነው፣ እኩል ነው ቤት የገዙት፣ እውነት ነው፣ አንድ አይነት ነው። የእሱ ግን ከስሩ ከቤቱ ስር ግን መሬቱ የሚፈለግ መሬት ነው። ተመሳሳይ ቤት ተሰጥቶት ያወጣውን 10 እጥፍ ተሰጥቶት ሰውየው ሀብታም ሆነ። ምረጥልኝ ማለት ጥሩ ነው። ምረጥልኝ፣ አንተ የመረጥከው ሴት ላግባ፣ እሷም ደግሞ አንተ የመረጥክልኝን ወንድ ላግባ። አሁን አንድ ሰው ምስኪን ትመስላለች፣ ሴቷ ለምሳሌ ምስኪን ትመስላለች። ከዛ ግን እግዚአብሔር የመረጠልኝ እሷን ነው ብሎ ያገባል። በአእምሮም ያመዛዝናል። ግን
እሷ ውስጥ ሀብት አለ። ውስጧ የሚገርም ነገር አለ። ውስጧ ስታያት ምስኪን ነች፣ ግን ውስጧ ግን የሚመነዘር ብዙ ነገር አለ። ወይም እሱ ደግሞ ስታየው ምንም በቃ ሀብታም አይደለም፣ ምን አይደለም፣ ግን ውስጡ ግን ሀብት አለ። ነገ የሚመነዘር እግዚአብሔር የሚመነዝረውና ፈቃድህ ትሁንልኝ ማለት በጣም ጥሩ ነው። የመጨረሻው እኔ በህይወቴ የጠቀመኝና በጣም ጥሩ ነው ብዬ የምለው ስፒሪቹዋሊቲ ነው። ስፒሪቹዋሊቲ መንፈሳዊነት ነው። ምን አለ ጌታ ሲናገር? እግዚአብሔር መንፈስ ነው። ከዛ በእውነትና በመንፈስ ይሰግዱለታል አለ። እኔ ውስጥ መንፈስ አለ፣ እግዚአብሔር መንፈስ ነው። በእውነትና በመንፈስ ሰግድለታለሁ፣ በእውነትና በመንፈስ አመልከዋለሁ፣ ወርሺፕ አደርገዋለሁ። እሱ ከቅዱስ አምላክ ጋር በየእምነታቸው ከቅዱስ ከሆነው አምላክ ጋር ፌሎሺፕ ታደርጊያለሽ፣ ህብረት ታደርጊያለሽ። ስለዚህ መጸለይ፣ ማመስገን፣ ማምለክ፣ ቅዱስ መጽሐፍትን ማንበብ፣ ማሰላሰል፣ ከእሱ ጋር ኮኔክትድ መሆን፣ በፊቱ መመላለስ፣ መስገድ፣ እንደዚህ መንፈሳዊ ፕራክቲሶች እኔ ህይወቴን አጠፍተውልኝ፣ በጣም ነው ያጣፈጡልኝ። በጣም ነው ፕራክቲስ የማደርጋቸው። መጸለይ እወዳለሁ፣ ማምለክ እወዳለሁ፣ ማመስገን እወዳለሁ፣ መስገድ እወዳለሁ። እነዚህ በጣም ነው ህይወቴን ያጣፍጡልኝ። ከዛ ይሄንን ካረግሽ በኋላ ደግሞ እንደሱ ፈቃድ መኖር የኔ ምኞት እንደሆነ ልንገርሽ። ነገ በቀሪው ዘመን ምን ትፈልጋለህ ብትይኝ፣ እግዚአብሔር የፈቀደው ቦታ መኖር እፈልጋለሁ። እግዚአብሔር የሚያኖረኝ ቦታ መኖር እፈልጋለሁ። እሱ የሚፈልገውን ነገር ማድረግ እፈልጋለሁ። እሱ እንደሚፈልገው መኖር እፈልጋለሁ። በጣም ለፈቃዱ ፍቅር አለኝ። በጣም በቃ እኔ አብዛኛው ጸሎቴ እንደውም ፈቃድ ይሆንልኝ፣ አንተ ደስ ያለህ፣ አንተ የመረጥክልኝ፣ አንተ የወደድከው ላይፍ ስታይል፣ አንተ የመረጥከው አኗኗር፣ አንተ የመረጥከው ቦታ ይሁንልኝ። በቃ አንተ ያልከው ነው። በቃ በጣም የምፈልገው ነገር እሱም ፈቃድ ነው እና በዛ አምናለሁ። ከዛ ሲሆን ፈቃዱ ነው ብዬ እስማማለሁ። የሚያኖረኝ ኑሮ እኖራለሁ፣ የሚያበላኝ እበላለሁ፣ የሚያኖረኝ ቦታ እኖራለሁ፣ ላይፌን አክሴፕት አደርጋለሁ። እሱ ፈቃድ ነው፣ ኢንጆይ አደርገዋለሁ በጣም። ከዛ ደግሞ ፈቃዱን ለመለየት ትሞክሪያለሽ። አንድ ነገር ልታደርጊ ስትሞክሪ ትጠይቂዋለሽ። ምንድነው? እንዲህ ላድርግ ወይ አላድርግ ወይ ብለሽ ደግሞ ትጠይቂያለሽ። በጣም ኢንትረስቲንግ የሆኑ ነገሮች ነበሩ። የድሮ እስራኤል ሕዝብ ጋር ካህናቶቹ ጋር ሊቀ ካህኑ ጋር ያለ ሁለት እንደ ጠጠር ነገሮች አሉ፣ የሚያምሩ ከከበረ ድንጋይ የሚሰሩ ኡሪም እና ቱሚም ይባላሉ። በጣም ፋሲኔት የሚያደርጉኝ ናቸው። ድሮ አጥንቻቸዋለሁ። ኡሪም እና ቱሚም ካህኑ ጋር ነው ያለው፣ ሊቀ ካህኑ ጋር እና ሊቀ ካህኑ አሁን ንጉሱ ለምሳሌ ዳዊት ወደ ጦርነት መውጣት ከፈለገ ልውጣ ወይስ አልውጣ ብሎ ካህኑ ጋር መጥቶ ይጠይቃል። ከዛ ካህኑ በኡሪምና በቱሚም ይጠይቅለታል፣ ፈቃዱን ይጠይቅለታል። እዚህ ጋር በጣም ኢንትረስቲንግ እንትን አለ። በኃይል የምወደው አንድ 3 ደቂቃ ላወራልሽ። ሊቀ ካህኑ አለባበሱ ስፔሲፋይ ተደርጓል። ከላይ ከእግዚአብሔር ነው የታዘዘው፣ ለሙሴ ነው የተነገረው፣ ለአሮን ነበር የመጀመሪያው ሊቀ ካህንና እንዴት እንደሚለብስ ኤፉዱ እንዴት እንደሚሰራ ሐምራዊ፣ ሰማያዊ፣ ቀይ፣ ወርቅ እንዴት እንደሚፈተል ልብሱ ምናምን ትእዛዝ ተሰጥቷል። ከዛ ጥምጥሙ እንዴት እንደሚሰራ ተነግሮታል። ጥምጥሙ ይደረግና ግንባሩ ላይ በቅጠል መልክ የምትሰራ ወርቅ አለች እና ላይዋ ላይ ቅድስና ለእግዚአብሔር ተብላ ትጻፋለች። አሳውሻለሽ አይደለ? ቅድስና ለእግዚአብሔር ተብሎ ይጻፍባታል። እዚህ ደረቱ ላይ 12ቱን የእስራኤል ነገዶች የሚወክሉ የከበሩ ድንጋዮች አሉ፣ በተርታ የተቀመጡ ያስፔድ፣ መረገድ፣ ቤርሌ እንዲህ የሚባሉ አልማዝ ራስን ይጨምራል። 12 ድንጋዮች አሉ። እሱ አለ። ከዛ ከስሩ ሌላው አለባበሱ እንዳለ ሆኖ ከስሩ የወርቅ ደውሎች አሉ፣ ወይም የወርቅ ሻኩራዎች ይባላሉ እና ደውሎች ናቸው። ከወርቅ ነው የሚሰሩት። ቀሚሱ ጫፍ ላይ የተንጠለጠሉ ዙሪያውን የተንጠለጠሉ ሮማኖች አሉ። ከዛ ደግሞ የወርቅ ደውሎች አሉ። ካህኑ ሲሄድ ድምፅ አለው፣ ሚውዚክ ነገር አለው። እነሱ ይገጫጫሉ። እነሱ እየተገጫጩ ልብሱ ጫፍ ላይ ያሉት ነገር እየተገጫጩ ሚውዚክ ይፈጥራሉ፣ ድምፅ አለው። ግን ጥቅሙን መሰለሽ ሊቀ ካህኑ
በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባል። በዓመት አንድ ጊዜ። አሁን የውጭው አለ። አሁን ታበርናክል መገናኛው ድንኩን ላይ ያሉ ውጪ ሌላ ሰው የሚገባበት አለ። መካከለኛው ካህናቶቹ የሚገቡበት አለ። ውስጥ ግን ቅድስተ ቅዱሳን አለ። ሆሊ ኦፍ ሆሊስ የሚባለው ቅድስተ ቅዱሳን አለ። እዛ ውስጥ ያለው ምንድነው? የቃል ኪዳን ታቦቱ አለ። ቃል ኪዳን ታቦቱ አለ። የወርቅ ማዕጠንት አለ። የወርቅ ዕጣን ማጠኛ አለ። ማዕጠንት አለ። ቃል ኪዳን ታቦት ውስጥ 2 ጽላቶች አሉ። በዛ ጊዜ ታበርናክል ውስጥ የለመለመችው የአሮን በትር አለች፣ እዛ ጋር አለች እና ቅድስተ ቅዱሳኑ አለ። ማንም መግባት አይችልም። ቃል ኪዳን ታቦቱ ያለበት ቦታ ነው። ሊቀ ካህኑ ግን በዓመት አንድ ጊዜ ይገባል። በዓመት አንድ ጊዜ ሲገባ ደም ሳይፈስ ስርየት የለምና ደም ይዞ ነው የሚገባው። ደም ይዞ ይገባል። ከዛ ስለ ራሱ ኃጢአትና ስለ ሕዝቡ ኃጢአት ንስሐ ይገባል፣ ያስተሰርያል። አሁን ሊቀ ካህኑ ገባ። ሲገባ ልክ አይሁዶች የራሳቸው ጽሑፎች አሉ። ታልሙድ ነው። ልክ እንደ ለሙስሊሞች ቁርአን፣ ለክርስቲያኖች መጽሐፍ ቅዱስ፣ የእነሱ ደግሞ ታልሙድ ነው። ልክ ሙስሊሞች ከቁርአን ተጨማሪ ሐዲትስ እንዳሏቸው፣ ክርስትና ደግሞ የተወሰኑት የራሳቸው ተጨማሪ ጽሑፍ እንዳላቸው፣ ከታልሙድ ደግሞ ተጨማሪ ያላቸው ጁዳይዝም እና እዛ ላይ ያለን የተጻፈና ተቀባይነት ያለው ነው። ይሄ ሊቀ ካህን ሊያስተሰሪ ሲገባ ምን ይደረጋል? አንድ እግሩ ላይ ገመድ ይታሰራል። ገመድ ይታሰራል አንድ እግሩ ላይ። ከዛ ይገባል። ገመዱ የሚታሰረው ምንድን ነው? ሊቀ ካህኑ ገብቶ ቅድስተ ቅዱሳን ገብቶ ታቦቱ ፊት ሲቆም የእግዚአብሔር ቁጣ ከነደደ ስለሚቀዘፍ ይቀሰፋል። ከተቀሰፈ ደግሞ ማውጣት ስለማይቻል ማንም ገብቶ ከቅድስተ ቅዱሳን ውስጥ የእሱን አስከሬን ማውጣት ስለማይቻል እግሩ ይታሰራል። ተጎትቶ ነው የሚወጣው። እንዴት እኮ የሚያስፈራ ነበር! በጣም እኮ የሚያስፈራ። የብሉይ ኪዳን በጣም ከባድ ነው። ስለዚህ ሊቀ ካህኑ ደሙን ይዞ ይገባል። እግሩን ታስሮ ነው የገባው። አንድ እግሩ ላይ ገመድ አለ። ይገባል። እየፈራ ነው የሚገባው። ሊያስተሰርል ነው የሚገባው። ደም ይዞ ይገባል። ከዛ ይቆማል፣ ይጸልያል። እዛ ያስተሰርያል የሕዝቡን ኃጢአት። እዚህ ላይ 12ቱ የከበሩ ድንጋዮች አሉ፣ ሪፕሬዘንት ያደርጋሉ። ከዛ የሕዝቡን ኃጢአት ይናዘዛል፣ የራሱን ኃጢአት ይናዘዛል። አሁን ውጭ ያሉት ምን ይሰማሉ መሰለሽ? ቀሚሱ ላይ ጫፍ ላይ የታሰሩት የወርቅ ደውሎች ድምፃቸው ይሰማል። ኮንቲኒየስሊ ስለሚንቀሳቀሱ የእነሱ የሚፈጥሩትን ሚውዚክ ይሰማሉ፣ ድምፅ ይሰማል። ስለዚህ ሂዝ ኦኬ፣ ድምፁ እስካለ ድረስ ሂዝ ኦኬ ማለት ነው። ድምፁ ከጠፋ ግን ይደነግጣሉ። ጸጥ ካለ፣ ምክንያቱም እነዛ የሚንኳኳው የሚንሿሿው ጸጥ ካለ በጣም ይደነግጣሉ። አንድ ነገር ሆኖ ሊሆን ይችላል። ከዛ ጠብቀውት ለረዥም ጊዜ ጸጥ ካለ ሊቀ ካህኑ ተቀስፏል ማለት ነው። እዛ ፊት ሞቷል ማለት ነው። ወይ የራሱ ኃጢአት አስቆጥቶታል እግዚአብሔር፣ ወይ የሕዝቡ ኃጢአት አስቆጥቶታል። ስለዚህ ይቀሰፋል። በኋላ ሲቀሰፍ ማውጣት አይቻልም። በገመድ ተጎትቶ ነው የሚወጣው። እንደዚህ ነበር። ከዛ ስለ ኡሪም እና ቱሚም አወራለሁ ብዬ ነው እኮ እዚህ ውስጥ የገባሁት። በጣም የሚያስደስተኝ ለክርስቲያኖች፣ ይችኛዋ ለክርስቲያኖች ነው የምናገረው፣ ለክርስቲያኖች ነው የምናገረው። ጌታ ኢየሱስ መስቀል ላይ ሞታል አይደል? ደሙን አፈሰሰ፣ አንጠፈጠፈ ደሙን። ከዛ ምንድን ነው የሚለው? ልክ እንደዚህ እንደ ሊቀ ካህኑ በሰማይ ባለው ቤተ መቅደስ የገዛ ደሙን ይዞ ገባ ይላል። ይሄ ለእኔ ማይንድ ብሎዊንግ ነው። በቃ የገዛ ደሙን ይዞ ገባ። ዋንስ ፎር ኦል ነው የሚለው። ለአንድ ጊዜ የገዛ ደሙን ይዞ ገባ። በገዛ ደሙ ገባ ወደ ውስጥ። ከዛ የበጉን መስዋዕት አስቀረ፣ የጥጃውን መስዋዕት አስቀረ፣ ያኛውን መስዋዕት አስቀረ። ምክንያቱም በገዛ ደሙ ነው የገባው። እንደ መልከ ጼዴቅ ስርዓት የዘለዓለም ካህናችን ሆነ። ሃይ ፕሪስት ሆነ። ሊቀ ካህናችን አሁን እሱ ነው። በክርስትና ምን ሆነ? ይሄ ነው ሊቀ ካህናችን ሆነ። የገባው ግን በገዛ ደሙ ነው። የራሱን ደም ይዞ ነው የገባው። ከኃጢአት በስተቀር በነገር ሁሉ የተፈተነ ስለሆነ እኔ ኢየሱስን የምወድበት ምክንያት አንዱ ይሄ ነው።
ከኃጢአት በስተቀር በነገር ሁሉ የተፈተነ ስለሆነ አንደርስታንድ ያደርጋል፣ ይረዳሻል። የዚህን ምድር ኑሮ አይቶታል እና ይረዳዋል። የምታልፊበትን ድካሙን ያውቀዋል፣ ረሃቡን ያውቀዋል፣ የሰዎችን ክፋት ያውቀዋል፣ ድካሙን ያውቀዋል። እና ሊቀ ካህን ኃጢአታችን አንድ ጊዜ የሚያስተሰርይ ሊቀ ካህናችን ሆነ። የገባው ግን በገዛ ደሙ ነው ይላል። ይሄ ፋሲኔቲንግ ነው። በጣም የምደነቅበት ነገር ነው። ከዛ አሁን ይራራልኛል፣ በድካሜ ይራራልኛል። አሁን ስደክም የማይፈርድብኝ ለዚህ ነው። ይሄ ምድር ከኃጢአት በስተቀር በኃጢአት አልተፈተነም። በሌላውን ግን አይቶታል፣ ስቃዩን አይቶታል፣ የምድርን ኑሮ እና ይሄ በጣም ያስገርመኛል። ከዛ ምን ይላል መሰለሽ? የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ያው እግዚአብሔርን እናመልክ ዘንድ ሕሊናችን እንዴት ያነጻ ይላል። ይህ አስገራሚ ነው። ዕብራውያን 9 ላይ ነው ያለው። ኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ እነዚያ ይቀድሱ ነበር። በብሉይ ኪዳን የጊደር ደም፣ የበግ ደም፣ የፍየል ደም ይቀድሱ ነበረ። የጊደር አመድ የሚባለው ጊደሯ ትቃጠልና አመዱ ይነሰነሳል። እነሱ ይቀድሱ ነበረ። እነሱ የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም እንዴት ይልቅ እግዚአብሔርን ታመልኩ ዘንድ ከሞተ ሥራ ሕሊናችሁን ያነጻ ይሆናል። ኢትስ ቢዩቲፉል። በጣም ደስ የሚል ነው ለክርስቲያኖች። እኔ ደግሞ ክርስቲያን ስለሆንኩኝ በጣም ነው ደስ የሚለኝ እና ኢማጂን የማደርገው መሰለሽ ያ የሚያስፈራ ቦታ ቅድስተ ቅዱሳኑ ቃል ኪዳን ታቦት ያለበት የወርቅ ማዕጠንት ያለበት በዓመት አንድ ጊዜ ብቻ ሊቀ ካህኑ የሚገባበትን ቦታ እሱ ከራሱ የተንጠፈጠፈ ደም ይዞ ገባ እና ለዘላለም ሊቀ ካህናችን ሆነ። በድካማችን ሚራራልን ሆነ እና በጣም ደስ ይለኛል ይሄ። ስለዚህ አሁን ኡሪምና ቱሚምን ያነሳሁት ምንድነው? ፈቃዱን ማወቅ ስትፈልጊ እኔ አሁን ለምሳሌ የተለያዩ ነገሮችን ስናደርግ ፈቃዱን መጠየቅ አለብን ብዬ አምናለሁ። መንፈሳዊ ስፒሪቹዋሊቲን ከተቀበልን መጠየቅ አለብን። ፈቃድህ ነው ብሎ መጠየቅ አለብን በሁሉም አቅጣጫ፣ በሁሉም ህይወት። ከዛ አንድ ጊዜ ብለነዋል፣ ዕጣዬን የምታጠና አንተ ነህ ይላል አይደለም? ስለዚህ ዕጣ እሱ እንዲያወጣልሽ ማድረግ። እነዚህ ማጣፈጫዎች ናቸው። እኔ በጣም ደስተኛ ነኝ። ግን ስዘጋ ግን መጨረሻ ላይ አሁን ያየናቸው ምንድን ናቸው? ቅመሞች ነው። ልክ እንደ ቁንዶ በርበሬው፣ እንደ ሲናመኑ፣ እንደ ዝንጅብሉ፣ እንደ ጤና አዳሙ ቀለል አድርጎ ማየት፣ መረጋጋት፣ ትህትና፣ ክብርን መጠበቅ፣ ቀናነት፣ ንጽህና፣ ልግስና፣ ትዕግስት፣ ነፃነትን መጠበቅ፣ እውነተኛነት፣ መብሰል፣ መንፈሳዊነት አለ። እንግሊዝኛውን ለሚወዱ ደግሞ ሲምፕሊሲቲ፣ ትራንኩዊሊቲ፣ ሂዩሚሊቲ፣ ዲግኒቲ፣ ፖዚቲቪቲ፣ ፒዩሪቲ፣ ጀነሮሲቲ፣ ሴሬኒቲ፣ ሊበርቲ፣ ሲንሲሪቲ፣ ማቹሪቲ፣ ስፒሪቹዋሊቲ። እነዚህ ቅመሞች ናቸው። ሰዎች ከፈለጉ እነዚህን ይጠቀሙባቸው፣ ከፈለጉ ደግሞ የራሳቸውን ዴቨሎፕ ያርጉ። የኔ ቅመሞች ደግሞ እነዚህ ናቸው፣ ህይወቴን በዚህ መንገድ ነው ማቅለል የምፈልገው የሚሉትን ደግሞ የራሳቸውን ዴቨሎፕ ያርጉና ግን ኑሯቸው ውስጥ ግን ቅመም ይጨምሩበት። ስንዘጋ ግን ይሄ ሁሉ ሆኖ ዋናው የኔ የደስታ ምንጭ ግን እግዚአብሔር ነው። ደስታ ምንጭ፣ የእርካታዬ ምንጭ፣ የደስታዬ ምንጭ ግን እግዚአብሔር ነው። ግን እሱ ባሳየኝ መንገድ ግን ህይወቴን በዚህ መንገድ እመራለሁ ማለት ነው።